ፎቶ አይደል እንደ ገደል ያስገባው ሰው እናንተ ልጅቷ እኮ የሀይሚ አድናቂ ናት። አውቃ እኮ ነው የቀየረችው። እኛም አውቀን ሰላም ልትተነትኝ ከፈለግሽ ተንትኛ። ስለዛሬው ምነው አንቺ ዝም አልሽ? አንቺ ራሱ እኔ ገኒ እኔ እኮ አላውቅም። መተንተን ይጠፋብኛል መሀል ብዬሽ ብዬ እኮ ነው። እኛ እኛ ዲፕሎማ አለን የትንተና ዲፕሎማ። ታዲያ መቅድም ቤት ልታሞቂ ነው ቁጭ አልሽ ጉድ ብለሽ። ዝም በይ ፍቅር ከፈለግሽ አንቺ አብራ ገኒ እኔ አላሪ ገኒ ያለ ተብታብ ያደርጋለሁ። አሁን ወይ ቃልዬ መጣች። እኔ ጠንበለት ቃልዬ መጣለች። እኔ አብራሪ እኔ እና አንቺ ብቻ ቀረን ማዝዬ። እኔ እና አንቺ ብቻ ቀረን እንደ ጉልቻ። እየቀዳሽ ነው። ልትቀዳን ነው የመጣችው። ልትቀዳ ነው። ቃልዬ እስቲ አብራሪ ዛሬ ሙት አንሺ ሙት አረገች። ልቀዳ አይደለም የመጣሁት ላወራ ነው። እሺ አውሪ። ልትሸቅልብን ነው የመጣብን የመጣችው ቃል አንቺ ለነገሩ ጊዜ ሰላምዬ፣ ለነገሩ ጊዜ ለእህቶችሽ ማንኛውም እንኳን የስግደት እህታችን የኔ ቆንጆ ሸቅል የኔ ጥሩ ነገር ይስተዋሩ ኮሜንት ላይ ላንቺ ይስቃሉ። የኔ እናት አውሪ እስቲ ቃልዬ፣ የኔ እናት አውሪ። ሚትሽናሽ ነኝ ወድ ዌልካም ብለናል። ለማንኛውም ምንድነው የማወራው? ነገ እንግዲህ ፍርድ እንትን ምርጫ ላይ ልትቀርብ ነው። ወጣትን ፍቅረኛሽን እንዴት ነው ምርጫ ላይ የምታቀርቢያት ነው እያልን ያለ ነው። የሚያፈቅረውን ሰው ምርጫ ላይ የሚያቀርበው መጀመሪያ ማለት ነው የብሩኬ ቤተሰቦች በጣም ክብር ይፈልጋሉ፣ ግን የሃይሚን ቤተሰብ እንዴት አድርገው ሪስፔክት ማድረግ እንዳለባቸው አያውቁም። ዛሬ ልክ እንደ ልጅ ምናምን ነገር ሆነ አታውራኝ ምናምን የሆነ ምንጭቅ ሲያደርግ ነበረ ብሩኬ። ፍቅር ከክብር ይጀምራል በቅድሚያ ማለት ነው። ብሩኬ ጋር ፍቅር የለም። ሌላው ነገር ደግሞ ፍቅር ምርጫ ውስጥ የሚቀርብ ነገር አይደለም። ፍቅር መርጠን የምንኖረው ሳይሆን ከላይ የተሰጠን ነው። እሱ ሃይሚን ቢወዳት ኖሮ የሆነ ምርጫ ውስጥ አያስገባትም ነበረ። ደግሞ አፉን ሞልቶ እሷ የኔ ህይወት ናት ማለት ይችል ነበር ባጭሩ ማለት ነው። ኤቫን ማሳመን ቢፈልግ ስለሱ አይመለከትም፣ እሷ የኔ ህይወት ናት ብሎ ባጭር መዝጋት ይችል ነበረ። ነገር ግን ነገ የእሷን ውሳኔዋን ታሳውቀናለች ምናምን ነገር በግድ ይሆናል። በቃ የሆነ በጉልበት ነው ጉልበተኛ እንደሆነ ነው ያሳየው ብሩኬ ዛሬ ላይ ማለት ነው። ሁሉን ነገር በጉልበት ነው ማድረግ የሚፈልገው። አሁን እኔን የምትፈልጊ ከሆነ ከዚህ ቤት እንዳትወጪ አላት። ባለፈው ከቤት ከወጣች ከሱ ጋር ያለው ነገር አበቃ ማለት ነው። አንቺ ከዚህ በፊትም ታውቂዋለሽኝ እሱ የሚናገረውን ፍላጎትሽን አከብራለሁ የሚለው ነገር አለ ከበፊትም ነው። አሁን እሷ ፍላጎቷ ስለሆነ እኔ አይደለሁኝም ጥፋተኛ ነኝም ብሎ ማያቅምም ጥፋትም አድርጌያለሁና ጥፋቴን ይቅር እላለሁ ይቅርታ ጠይቃለሁ ብሎ አያቅም እሱ። እኔ ሳቀው ጀምሮ ማለት ነው ስከታተለው ጀምሮ እሱ አንድ ቀን እኔ አጥፍቻለሁ ይቅርታ ብሎ አያቅም። ገባሽ? ይቅርታ ብሎ እንኳን በጣም ነው የሚቆጨው። ይቅርታ ብሏት ይቆጫል። የሰው ልጅ ደግሞ ይቅርታ ፈጣሪ አምላክ እንኳን ይቅር ብሎናል። እኛ በሰራ ነው ስራ አይደለም። የሰው ልጅ በየደቂቃው ስንት አይነት ኃጢአት ወንጀል ካፋችን የሚወጣው ገባሽ? እንኳን አይደለም ፈጣሪ የፈጠረን ጌታ ከኛ ምንም የማይፈልገው እንኳን ይቅር ብሎን ነው የምንኖረው እኛ። እሱ ግን በይቅርታ ይደናደሩ። እሺ ማዝጌ ደህና ደር። እሺ መልካም ሌሊት ይሁንልሽ። እሺ እመቤቴ ከእናንተ ጋር ትሁን። እሺ አመሰግናለሁ። ለዛ ነው ቃልዬ እሱ ገባሽ ሁሌ ምርጫ ውስጥ የሚያቀርበው ፍላጎትሽን አከብርልሻለሁ። ሰው የሚያፈቅረውን ሰው ሴት ልጅ በሚወዳት በሚስቱ በሀገሩ አይደራደርም። ወንድ ልጅ ሚስቱን ምርጫ ውስጥ አያቀርብም። ነገ አገባታለሁ የሚላትን ሴት ከማንም ጋር አያወዳድራትም የራሱ ብቻ ስለሆነች። እሱ ግን አሁንም ዛሬም የድፍረቱ ድፍረት ወንድምየው ፊት ኦዲየንሱ እንኳን ርቆ የሚኖረው እንኳን የማይፈልገውን ቃላት ዛሬም ወንድምየው ፊት ደገመ። ምን አለ ወንድምየው ፊት?
እኔ የምጠይቅህ ጥያቄ አንድ ጥያቄ ብቻ ነው። አምጣትና ፍላጎቷ ከሆነ እጠይቃታለሁ አለ። እንዴት ነው ወንድም ፊት እንዲህ የሚባለው? ድሮ ሳይፈልጋት ነበረ ለጥቅሙ እንደምንለው ለስራ ብቻ ነበር የሚፈልጋት። ዛሬ የሚፈልገውን ነገር ስላደረገ፣ ዛሬ ሁሉንም ነገር ስላሟላ በቃ አታስፈልገውም ማለት ነው። እንደገና እዚህ ጋር ደግሞ ኦዲየንሱን ለማሳመን ነው። በቃ እሷ አልፈለገችም እና በቃ ከኔ ጎን ይቆማሉ። ሀይሚ ታደሰ መቼም ዛሬም ነገም እሱ ፈጣሪ ከላይ ስላዘዘላት ይሻግታል እንጂ የእሷን ፍቅር ማንም አይወስድባትም። ልንገራችሁ፣ ማንም። ለምን አንድ ሰው አይቀርም? አንድ ሰው ሲቀር ገንዬ ደግሞ እዚህ ጋር አንድ የተረዳሁት ነገር አለ። የኤፋ መምጣት የተረዳሁበት አንግል ምን መሰለሽ? የማንንም ዘልዛላ ሴቶች እየመጡ ዲስሪስፔክት ያደርጓታል። እሱም ደግሞ እንደ ህፃን ከቤት አትወጪ የሚላታል ምናምን ነገር የሆነ የቁም እስረኛ ሰው ታውቂያለሽ፣ እንደዛ ነገር ማለት እና ያንን ነገር ለማስከበር እና ላይክ በስነ ስርዓት እንዲያፈቅራት ፍቅር ምን እንደሆነ በስነ ስርዓት እንዲያሳያት ስለፈለገ እንጂ ኤፋ ሁለቱን ለመለየት ፈልጎ አይደለም። በቃ እየናቀ ረግጦ ነው እያኖራት ያለው። ኤፋ ደግሞ እኔ እህቷ እያለሁ እኔ ወንድም እያለሁኝ መረገጥ የለባትም የሚለው አናዶት ነው በመሀል ሊገባ የቻለው እንጂ ኖ ኤፋ እኮ አልደበቀም እኮ ቃልዬ። አንተ አልተንከባከብካትም አለው እኮ በሚዲያ ፊት። አልደበቀም እኮ። ወንድ እኮ አይደብቅም እኮ። ወንድ ልጅ ወንድ ነው። ከመጣ ተጋፍጦ እነዚህ ወንድሞቿን አይተሻቸው ታውቂያለሽ ወይ? ሶስናን ሲያመጣ አይተሻቸው ታውቂያለሽ ወይ? ሌሎቹን ሲያመጣ አይተሽ ታውቂያለሽ ወይ? ሀይሚ እኮ አዲሱ አይደለም። ነገር ግን እነሱ ገባሽ ከነገ ዛሬ ከወደደችው እሷው ትወጣ ብለው ለራሷ ጥለውላት ስለሆነ ብቻ ነው። ገባሽ ቃልዬ? ለእሷ ነው የጣሉላት። ለምን መሰለሽ? እሷ እነሱ እንዳይገቡ የፈለገችበት የራሷ ምክንያት ይኖራታል። ያ የሴት ልጅ ባህሪ ነው። ገባሽ? አንድን ሰው ስትወጂ ስትዋደጂ አንቺ ሌላ ነገር ቤተሰቦች ውስጥ እንዲመጣ አትፈልጊም። ያንን አደረገች። ኤፊ ግን ጓደኛ ነው፣ ሚዲያ ላይ ይሰራል፣ እንደሱ ወንዶቹን ያያል። ኤፊ የሆነ ነገር ባያይ ኖሮ ይቺ ልጅ መጎዳቷን በደንብ ባያይ ኖሮ እንደዚህ መጥቶ እህቴ እየተጎዳሽ ነው እየተንከባከብካት አይደለም ምን አለው? ልታገባት ነው ወይ ሲለው ለምን እኔ አገባታለሁ ወይ? እንደዛ አይባልም። የሚያገባት የሚወዳት እኮ ይኖራል የሚንከባከባት አለው። እኔ ሳልንከባከባትም ወይ ብሎ መለሰውለት። አልተንከባከብካትም አለው። ወንድሙን እህቱን ቢንከባከብላት ወንድም እኮ ያከብረዋል። አንቺ እነዚህ እኮ የተከበሩ ናቸው። እኔ እስኪ ኤፊ እኮ ለአብርሃም እኮ ዝቅ ብሎ ነው አብርሃምን ሲቆጣ የነበረው። ገባሽ? አንተ ሚስትህን ማክበር አለብህ። እንዴት ነው ሚስትህንም እንደዚህ የምታደርገው ብሎ ሴም አንድ አይነት ጥያቄ ነው አይደለ እንዴ ሲያቀርብ የነበረው ለአብርሃምን። ለምን አብርሃም ባልጎ ስላየው ወንድሜ ነው ብሎ አልተወውም አለው? መልሱልኝ። አብርሃም ባልጎ ስላየው ለምን ሴት ታመጣለህ በሚስት ላይ ብሎ አብርሃምን ትልቅ ወንድሙን ዝቅ ብሎ አይሆንም፣ እንደዚህ አይደለም፣ ክብርህን ጠብቅ፣ ካልተከበርክ ደግሞ ተዋት ብሎታል ለወንድምየው የገዛ ሚስቱን። ለምን ወንድ ስትሆኚ ትክክለኛ ውሳኔ ትክክለኛ ንግግር ነው የምትናገሪው። ወንድ ስትሆኚ ነው የምልሽ። ሱሪ የለበሰ ሁሉ ወንድ አይደለም እንገርሽ። እኔ እኮ አሁን እኮ ማነው ኤፍሬም እኮ ሀይሚን ይዟት ሂድ ከሱ ያለያያት አይደለም። ወንድም ሆነ እንደ ወንድም ሲጠይቀው እሱ ደግሞ እንደ አንድ ፍቅረኛ የፍቅረኛውን ግዴታ መወጣት አለበት በንግግር። ገባሽ? መቋቋም አለበት። እውነተኛ ነገሩን መመለስ አለበት። እኔ እኮ የተግባር ሰው ነኝ። ምንድን ነው ተግባር? ተግባር በወሬ ነው እንዴ? እንደው የተግባር ሰው ቢሆን ኖሮ ምርጫ ውስጥ አያቀርብም ነበረ። አሁን የሚሰማው የሚያየውስ ምን ይለዋል? እሱ የተወሰኑትን ማቁትን እየተከተለ እኔ ምን እንደተረዳው ታውቂያለሽ ገንዬ? አሁን ኤፍሬም የሚናገረውና እነዚህ መቅዲዬ እየደወሉብኝ ነው እና ልክ አይደለም የተናገረው ንግግራቸው ራሱ በጣም ልዩነት አለው። ገብቶሻል?
ይሄ ሚዲያ ነው። ለሚዲያ ደግሞ የማይሆን ነገር መናገር የለብሽም። ትክክለኛ ነገር ነው መናገር ያለብሽ። በቃ ገባሽ? የሆነ አንቺ 20 ደቂቃ ወይ 30 ደቂቃ የፈለኩትን ፈንጭቼ ወይንም አውርቼ ሄዳለሁ አይባልም። ትክክለኛ ለኦዲየንስ ትክክለኛ ነገር ነው ተናግረሽ መሄድ ያለብሽ። አሁን ዛሬ ኤፍሬም የተናገረውና እሱ የተናገረውን ልዩነቱ እዩ። በሁለቱ መሀል ምን አይነት ልዩነት እንዳላቸው ራሱ አይተሽ እንደነገርልኝ ገባሽ? በጣም ልዩነት አለው። ያኛው ልክ አይደለህም፣ እሱ ደግሞ ልታገባት ነው ነጌት እንደዚህ አይባልም። ትክክለኛ ነገር ለስራም ቢሆን እንደዚህ አይባልም። ወንድሙ ያለው ልታገባት ነው ማለት በራሱ መድዬ ንቀት ነው። ገብቶሻል? በቃ ንቀት ነው አይባልም። ወንድም እህቱን ዛሬ 5 ፍሬና 4 ፍሬ አጨበጨበልኝ ብለሽ እና ለጭብጨባ መሆን የለበትም። ክብር የሚባል ነገር አለ። ይሄ ቪዲዮ እኮ ይቀመጣል። ገንዬ 5 ፍሬና 3 ፍሬ ሰው አጨበጨበልኝ ብለሽ ያልሆነ ነገር ተናግረሽ መውጣት የለብሽም። እኛ ወንድሞቹ ያናደዱን ለምንድን ነው? ልክ አይደሉም። ወጥተው ዛሬ ወንድሞ የእሷን ወንድም መቃወም ልክ አይደሉም ሁለቱ። ለምን ሴቷ ስትመጣ ለምንድን ነው ያልተናገሩት? ተው አንቺ ሴት ልጅቷን ለምን አልተናገሩ? እንዴት ነው ወንድም እየሆነ ይዞ ሲወጣ እንዴት ይናገሩታል? አየሽ ኖ ሲጀመር ምንድነው ቤተሰብ ጣልቃ አይገባም አሉ የእሱ ወንድሞች መድዬ። እነሱ ከመሰረቱ ጀምሮ ሴት ሲያመጣ ጀምሮ ጣልቃ ሲገቡ አልነበረ? ኤፍሬም ዛሬ እኮ ነው የመጣው። መቼ ጣልቃ ገብቶ ያውቃል? ዛሬ ስለመጣ እኮ አንቀጠቀጣችኋ። ኤፍሬም በነገራችሁ ኤፍሬም የመጣው እኮ እንደነሱ ጥቅመኛ ቢሆን ኖሮ እኮ ሁሌ እሱ ይመጣ ነበረ። ድሮ ይመጣ ነበር በቀን በቀን። ኤፍሬም የመጣው ለኢምፖርታንት ነገር ነው የመጣው። እህቱ እየተጎዳች መስሎ ታየው መጣ። ንግግሩ ራሱ ምን አለመሰለሽኝ፣ ኦዲየንሶቹም የእሱ ኦዲየንሶች እሱ እንዳለው ማለት ነው ኦዲየንስ እንዳለው ተናግሯል። ገባሽ? የአንተ ኦዲየንሶቹም ቢሆን ተቀበሉት። እህቴ እየተጎዳች ስለሆነ እናንተም ማንም የበታች ማንም የበላይ የለም አለ። ከዚህ በላይ ምን ይበል? ከዚህ በላይ ንገሩ። የመረራችሁ ዋጡት ብሏል እና ትክክል እኮ ነው። አንቺ ቆይ እንኳን እህትሽ እኔ መቅዲ ስትጎዳ በዚህ በካሜራ ላይ ማያት ተጎድታ ካየው እኮ ምንም ካለኝ በገንዘቤ ለመርዳት ሞክራለሁ፣ ከሌለኝ ሀሳብ በድምፄ መርዳት ሞክራለሁ እንጂ እየተጎዳች ጓደኛዬ ብዬ እስካልኩ ድረስ ዝም ብዬ አልቀመጥም። እኛ ራሱ ሃይሚ እየተጎዳች ነው። ሃይሚ ሴቶቹን እያመጣ እያስናቃት ነው አይደለ እንዴ? እዚህ ላይ አውጥቶ ያስቀረን አይደለ እንዴ? አይሆንም። ሌላ ለምን መጣን እዚህ? ምን እኛ ፖለቲከኛ አይደለንም እኮ ስለምንወዳቸው ነው አይደለ እንዴ? ዛሬ ራሱ ሪስፔክት ስለሌለው ከሪስፔክት እሱ ነፃ የሆነ ሰው ስለሆነ ዛሬ ወንድምየውን እንኳን እንዴት አድርጎ እንደሚያየው በንቀት አስተያየት ጓደኛው ሆነ በንግግር ይገላቸዋል። እነሱ ምን ንቀት ገንዬ ይመቸው። ምን ይንቃል? ምንም ትክክለኛውን ነገር ነጥብ ያለውን ነው የተናገረው። በቃ እህቴን አልተንከባከብክትም፣ እህቴ እየተጎዳሽ ነው፣ እየተጨናነቀች ነው፣ ልጅ ናት አለ። እኛ እንደምንለው ማለት ነው ልጅ ናት፣ ይህንን ነገር መሸከም አትችልም አለ። ከዚህ በላይ ምንድን ነው ሊነግረን የሚችለው? ለማንም አያስመስልም። ገብቶሻል? በቃ በትክክለኛ ይኸው እኔ አንዳንዴ ንግግር ከሱ ተማሩ እናንተ እንከፎች፣ ኮተቶች ማለት ነው። ኮተት ናችሁ እናንተ። አሁን እሱ የኦዲየንስ ነገር መልስ አላወራ ምን ያላለን በቃ የራሱን የተሰማውን እንቅጭቅጭቅጭን ተናግሮት። አሁን እንግዲህ እናንተ አሁን ነገ ትወጣላችሁ እንዲህ ታላዝኑባላችሁ የኦዲየንስን ወሬ እየሰማችሁ። የሚያላዝኑትማ እንደሱ እኮ ጥፋትን ጥፋት አይደለም ብለው በጭፍን በቃ አናምንም፣ በቃ ግን ትክክል ነው ግን አናምንም። ምንድነው እንዲህ አይነትን ሰው የምትዩ? በቃ መተው እኮ ነው እንጂ አላየሽም እንዴ? የተወሰኑ አሁን ለራሳቸው ሜዳ ላይ ወድቀው ስለ ሰው የሚያወሩ ስለ ራሳቸው ሳያውቁ፣ እኔም ስለ ራሴ አላወቅኩም፣ ግን የማውቀውን ነው የምናገረው። ያየሁትን ልጆቹን ስለመወዳቸው ገባሽ? አውቄ አይደለም። ወንድሞቹንም ቢሆኑ መቅድጌ እንደነሱ እኮ ኤፍሬም እኮ እየመጣ በእነሱ እኮ አይሰራም፣ በራሱ ነው ስራውን፣ በራሱ ነው። እነሱ ምን ቀን ነው በራሳቸው ይዘው የመጡት? እስቲ ንገሪኝ። ምን ቀን ነው ወንድሞቹ ትልቁም ስም እንኳን እሱ ትልቁም ሰውዬ ምን ቀን ነው ከራሱ አምጥቶ አብሩት? ምን ቀን ነው ከራሱ? እስቲ ተናገሩ። እስቲ ልብ ያለው ይናገር። ስራ የሚሰሩት እነሱ ሲጣሉ ነው። ስራ የሚሰሩት እነሱ ሲነጋገሩ ነው።
ስራ የሚሰሩት እነሱ ሀገራቸው ሄደው ነው። እስቲ ምን ቀን ነው? በቀደም ለታ ሚስትየው ትክክል አይደለም፣ አንተ ጥፋተኛ ነህ፣ ለምንድነው ሴት የምታመጣው? የእሱ ወንድም ለሚስቱ ሴት አምጥቶ ያውቃል? እስቲ ንገሩኝ። ቢያመጣ ምን እንደምታደርገው ስለሚያውቅ ነው አይደል እንዴ? ነገር ግን እዚህም ከሀይሚም ጥፋት ስላለ ሚስቱ ወንድ ከሆነ እውነት ሱሪ ከለበሰ በሚስቱ ላይ ሴት አምጥቶ ድራማ ሴት አምጥቶ ያሳያት። በቃ ለስራ ነው ብሎ ይበላል። የስራ ስቲሱም ይበላል፣ ስራ ይፍጠር። ይሄ ትክክል ከሆነ ወንድሜ ትክክል ነው ካለ እሱም በሚስቱ ላይ ስራ ነው ነግራችሁ። በቃ የሚሰሩ ስራ አንድ አይነት ስራ ነው። ሴት አምጣና እስቲ ይስራ። እስቲ ሚስትየውን ሴት አምጥቶ ያሳያት። አንድ ቀን ሴት አምጥቶ አይታችሁ ታውቃላችሁ? ንገሩኛ። ለምን በእውነት አትፈርዱም? ለምን በእውነት አትቆሙም? እውነት እኮ ትመነምናለች እንጂ አትጠፋም። አንድን ሰው ባለባበሱ ስለወደዳችሁት በመልኩ እንትን ስላለች ሰው የሰው ልጅ ባለባበስና በመልክ አይደለም የሚከበረው፣ ከአንደበቱ በሚወጣው ቃል ነው። አንብራው አይደለም ገስት ላይ ቁጭ ብለው አንቺ ኤፍሬምን የሚሰርቡ ትልልቆቹ እና ኤፍሬም ምን ቀን ነው ቪዲዮ የሰራው? ምን ቀን ነው? 2 ዓመት መጣችኋል። ኤፍሬም ቆሻሻ ከኤፍሬም ጋር ደግሞ ተወዳደራላችሁ ገንዬ ማለት ነው። እኔ ሀይሚዬ ብዙ ነገር ታግዛ እንዳለፈች ብዙ ነገር በልቧ እንዳለ ፊቷ ላይ ያነበብኩት መቼ ዕለት መሰለሽ? ከዚህ ቤት እንዳትወጪ ከኔ ጋር መቀጠል ከፈለግሽ ዱባይ እንሄድ ያለችው ቀን፣ ያን ቀን ብዙ ነገር በሆዷ እንደቻለች በቃ ፊቷ ላይ ማንበብ ችያለሁ። እግዚአብሔርን በጣም ነው ያዘንኩትኝ። በጣም ነው ያዘንኩትኝ። የወጣችሁ አታላዝሩብን። እስቲ ሴት አምጡና ስሩ እናንተ እና ወንድሞቹንም እኮ ሴት ያምጣ። ያኛው ልጅ አለው አይደለ እንዴ? ወጥቶ እዛ መኪና ውስጥ ቁጭ ብሎ እሱ ትልቅ ሰው ነው አይደለ እንዴ? እንደ ትልቅ ወንድምየውን መቆጣት። ታናሹ ኤፍሬም እኮ ነው። ምን ይላል ምን ደረስ አይቀር። ኮሜንተሮች ደግሞ አለ በቃ እንደዚህ ነው እነሱ የሚያውቁት። በሰው ላይ ማሳበብ ነው። ኮሜንተሮች ጅግና ናቸው። ጅግና ነህ ስላሉክ ብሎ አወራ። እኔ ራሴ ቪዲዮ ሰርችበታለሁኝ። ልክ ናቸው አልኩትኝ። ተው እየተሳሰብን አንዳንድ ጊዜ መቅድዬ እነሱ እኮ እንደ ጀግና እኮ ለሀገር እንደሞቱ ለሀገር እንደተደዋደቁ ነው የሚደወልላቸው። አይዟችሁ የሚባሉት እነሱ እኮ ጀግና ምንም አውቀው እውቀት ኖሯቸው እኮ አይደለም። ምን ያርጉ? ሁሉም ሰው እኮ እንደዛ ደንቆሮ ነው የሚመስላቸው። እኔ ደንቆሮ አይደለሁም። እኔ ደንቆሮ አይደለሁም። ደንቆሮም ለሆን አልፈልግም። ደንቆሮ አይደለንም እኮ ሲጀመር መቅድዬ ስሜ ልንገርሽ መቅድዬ፣ ያውልሽ ኤፍሬም ሞቶ እሱን አያክሉ በንግግሩ። የሰው ልጅ ከሰው ልጅ ሸበላ እሱ እንትን አልተቀባ፣ እሱ ፊሊተር አልተቀባም። ወንድ ነው የሚያምር ቆንጆ ቆንጆ አይደለም። ምን ሊያደርጉት ነው? ፊሊተር የለውማ እሱ። ወንድ ልጅ እኮ መልክ ሴት ልጅ ናት። ሴትም እኮ ለሽያጭ አትቀሩም። ወንድ ልጅ መልኩ አይደለም የሚታየው፣ ሲጀመር ልቡ ነው የሚታየው። ወንድ ልጅ እኮ ንግግሩ የምን ልብ አመጣሽ? ከአንደበቱ የሚወጣው ንግግር እስቲ ምን እንዳለ ምን እንደተናገረ ይኸውልሽ። ገንዬ ልቡ ስልሽ ምን መሰለሽ? አመለካከቱ ማለት ነው። አገናዘቡ ግንዛቤው ነው። ወንድ አላዩ። ይልቅስ ዩቱበሮቹ ከኤፍሬም ይውሰዱ ንግግር ስራ አልኩኝም። ደግሞ ሲጨምሽ አዲስ ስቶሪ ተለጥፏል። ከውጭ ሀገር የምትኖሩ እህቶቼ እና ወንድሞቼ እግዚአብሔር ያስባችሁ። እኛ አሁን ስቶሪ ላይ አይደለንም። ታይግን ይዞር በምሮራችን ላይ ትማደረማመጂ በሞራራችን እሺ ይቅርታ። ምን ትላለች ሲናገር ራሱ በቃ ኮስተር ፊቱ ሲስቅ ራሱ አይቼዋል። እኔ ቤት ትገቢያለሽ ብሎክ ነው ማረግሽ። አንቺ ካክ ምንድን ነው የምትለው? ይቺ በሽተኛ ስንት አይነት በሽተኛ አለ አይደል? እኔ በሽተኛ በደንቆሮ የሚያምን እኔ ደንቆሮ አይደለሁም። ገንዬ ራሴ እኔ ደንቆሮ አይደለሁም።
የምን ደንቆሮ ገኒ ደንቆሮ አይደለሁም። በህግ አምላክ ገኒ በህግ አምላክ እኔ ደንቆሮ አይደለሁም። እንዲህ ማን እዚህ የምንሰበሰበው እኛ መብታችንን እና ግዴታችንን የምናቅንን ለምሳሌ ብለን እኛ እናወራለን። ለምሳሌ ብለን ነው እኛ ደንቆሮ እንደምናዳምጣቸው ስለምንወዳቸው ወደድናቸው እንጂ እኮ ሌላ ትምህርት ተጠቅመንባቸው አይደለም፣ ተምረንባቸው አይደለም። ምን ትምህርት ያስተምራሉ? እነዚህ ደግሞ ምን ትምህርት አላቸው? ምን ሆነሽ ነው አንቺ? እኔ እቺ ልጅ ባትኖር እዚህ ላይ አታገኝኝም። መቅድዬ ሙች እኔ ሃይማኖት ታደሰ ናት እዚህ አውጥታ ያስቀረችኝ እንደ ውጭ እንደ ጎዳና ተዳዳሪ ያኔ እዚህ ጋር አታገኝኝም። እግዚአብሔርን ስሚ ገኒ አንድ ነገር ድንገርሽ እሷ ባትኖር ማን ዞር ብሎ ያያቸዋል እንጂ። ኧረ ወደዛ ነገር ይዛ መጣለች። እስቲ ስሟት። ኦኬ እኔ አይ ነገ በሚመጣው ነገር ላይ ማናገር ፈልጋለሁ። ምንድነው እሷን ምርጫ ውስጥ ህይወት ምርጫ ውስጥ አይገባም። ባይዘው እዚህ ጋር መናገር እንፈልገው ኦዲየንሱ 162 ሰው አለ። ሌላም ሰው ቢሆን በደንብ ነው የሚያውቀው። እኔን ትመርጫለሽ ወይ ወንድምሽን ተብሎ አይባልም። ወይም ደግሞ መሄድ ትፈልጋለሽ መሄድ አትፈልጊም። የእሷን ስሜት ሳይሆን የቱን ስሜት ነው ማወቅ የምንፈልገው። የእሷን ስሜትማ አውቀናል፣ ምን እንደሆነ ምን እንደምትፈልግ። ሰው መጥቶ ተፈትና ብዙ ነገር ሆና አልፋለች፣ እናውቀዋለን። እሱ ግን እፈልግሻለሁ፣ አንቺ ከኔ እንድትለይ አልፈልግም፣ አንቺ የኔ ነሽ ብሏት አይ እኔ አልፈልግም የሚለውን ነገር እንጂ እኔ መስማት የምፈልገው እኔን ነው የምትፈልጊው ወይስ መሄድ ነው የምትፈልጊው አይደለም። እንደዛ ተብሎ ምርጫ የሚባል ነገር የለም። እሱ ምን ያህል እንደሚከባከባት ምን ያህል እንደሚወዳት ለምን ይሄ ነገር እንደተፈጠረ እንደገና ደግሞ ይሄ ነገር የተፈጠረበትን ምክንያት የገባበት ችግር ውስጥ ስላለ ተበሳጭቼ ሊሆን ይችላል ብሎ ማስረዳት አለበት። እሱ እየሆነ ያለው ነገር እኔ አሁን ኤፍሬም ወይም ደግሞ ስለ ሃይሚ ሳይሆን ማለት የምፈልገው እኔ የድሮ ብሩክን ለምንድን ነው ያጣ ነው? ያ ብሩክ የት ሄዶ ነው ዛሬ የሚበሳጨው?